ዕለተ ረቡዕ የካቲት 26 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸው አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን በጋምቤላ ክልል በኮሌራ በሽታ የ30 ሰዎች ህይወት ሲያልፍ ከ1000 በላይ የሚሆኑት በበሽታው መያዛቸውን የጤና ባለሙያዎችና የአካባቢው ባለስልጣናት አስታወቁ። በአዲስ አበባ ከተማ ደንብ ተላልፎ የተገኙ 126 እግረኞች ላይ ቅጣት መጣሉን የከተማዋ ትራፊክ ማኔጅመንት ባለስልጣን አስታወቀ። ንግድ ባንክ ከኮንዶሚኒየም ቤቶችና ግብርና ዘርፍ በስተቀር የብድር ወለድ ምጣኔ ላይ ጭማሪ ማድረጉን አስታወቀ። ከውጭ በሱዳን የ1 ዓመት ህፃንን ጨምሮ ከ200 በላይ ህፃናት ጾታዊ ጥቃት እንደተፈጸመባቸው ዩኒሴፍ አስታወቀ። ወደ ዝርዝሮቹ አለፍን። በቅድሚያ በተጋመሰው የበጀት ዓመት 7 ወራት ብቻ ከ50 ሚሊዮን ብር በላይ የሚገመት የኃይል መሰረተ ልማት ስርቆት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። በአዲስ አበባ ጭምር በጠራራ ፀሐይ በመሰረተ ልማቶች ላይ የሚፈጸመው ስርቆት ለአገልግሎት መቋረጥ ምክንያት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የተቋሙ ተግባር የኤሌክትሪክ ኃይልን ከኢትዮጵያ ኤሌክትሪክ ኃይል በጅምላ ገዝቶ ለደንበኞች ማቅረብ መሆኑንም ገልጿል። ሆኖም በተለያዩ አገሪቱ ክፍሎች በኃይል መሰረተ ልማቶች ላይ የሚፈጸመው ስርቆት በአገልግሎት አሰጣጥ ላይ ትልቅ ተግዳሮት እየፈጠረ መምጣቱን ተቋሙ አስታውቋል። ችግሩ ከጊዜ ወደ ጊዜ እየጨመረና በሀገር ኢኮኖሚ ላይ የሚያሳድረውም ጉዳት እንደዚሁ እየከፋ መምጣቱን ተቋሙ አስታውቋል። በተያዘው የበጀት ዓመት ባለፉት 7 ወራት ብቻ ከ50 ሚሊዮን ብር በላይ የሚገመት የኃይል መሰረተ ልማት ስርቆት መፈጸሙንም እወቁልኝ ብሏል። በዋና ከተማዋ አዲስ አበባ ጭምር በጠራራ ፀሐይ በመሰረተ ልማቶች ላይ የሚፈጸመው ስርቆት በኃይል ማስተላለፊያ መስመሮች፣ በትራንስፎርመርና በኃይል ማከፋፈያ ጣቢያዎች ላይ ያተኮረ መሆኑንም አስታውቋል። እነዚህ በውጭ ምንዛሪ የሚገቡ ሀብቶች በመሆናቸው የሚያስከትለው ጉዳት ከፍተኛ መሆኑንም የአገልግሎት ተቋሙ አስታውቋል። የስርቆት ድርጊቱ በአገልግሎት ላይ ቀጥተኛ ተጽዕኖ እንዳለውም ነው የተመላከተው። በጋምቤላ ክልል በኮሌራ በሽታ የ30 ሰዎች ህይወት ሲያልፍ ከ1000 በላይ የሚሆኑ በበሽታው መያዛቸውን የጤና ባለሙያዎችና የአካባቢው ባለስልጣናት አስታወቁ። በሽታው ወደ ሌሎች አካባቢዎች እንዳይዛመት ጥረቶች ሲደረጉ ቢቆዩም ስርጭቱ በአጭር ጊዜ ውስጥ በ5 ወረዳዎች መስፋፋቱን ነው የኑዌር ዞን ጤና መምሪያ ኃላፊ የተናገሩት። ከበሽታው ስርጭት መስፋፋት ጋር የመድኃኒት እጥረት፣ የተሽከርካሪ አለመኖር ችግሩን ለመቀልበስ አስቸጋሪ ማድረጉም ተመላክቷል። ባልደረባችን ሀብታም አያሌው ዝርዝሩን አዘጋጅተዋለች። ከየካቲት 3 ቀን 2017 ዓ.ም ጀምሮ የኮሌራ በሽታ በጋምቤላ ክልል መከሰቱን የክልሉ ጤና ቢሮ በቤተ ሙከራ ማረጋገጡን ቀደም ሲል ይፋ ማድረጉ የሚታወስ ነው። የበሽታው ስርጭት በተለይም በክልሉ ኑዌር ዞን ከደቡብ ሱዳን ተሻግሮ ወደ አዋሳኝ አኮባ ወረዳ ሳይገባ እንዳልቀረ ግምት መኖሩን የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል ተናግረዋል። በመሆኑም በሽታው ወደ ሌሎች አካባቢዎች እንዳይዛመት ጥረቶች ሲደረጉ ቢቆይም ስርጭቱ በአጭር ጊዜ ውስጥ በዞኑ 5 ወረዳዎች መስፋፋቱን ነው መምሪያ ኃላፊ የተናገሩት። በዚህም በክልሉ በተዛመተው የኮሌራ በሽታ ከ1000 በላይ ነዋሪዎች መታመማቸውን የክልሉ ጤና ባለሙያዎችና ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉትም እስካሁን ድረስ በትንሹ 30 ሰዎች በበሽታው ሞተዋል። የክልሉ መንግስትና የጤና ቢሮ በበሽታው መስፋፋትን ለመቀነስ እየጣሩ መሆኑን ገልጸዋል። ይሁን እንጂ የመድኃኒትና የተሽከርካሪ እጥረት መኖሩን በሚፈለገው ፍጥነት የበሽታውን ስርጭት ለመቀልበስ አልተቻለም ሲሉ የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማ ተናግረዋል። በተለይ ወደ አኮባና ዋንቱዋ ወረዳዎች ለመድረስ የመንገድ አለመመቻቸት ሁኔታውን አስቸጋሪ ማድረጉን አመላክተዋል። በሽታው ከተከሰተበት የካቲት 2017 የመጀመሪያ ሳምንት ጀምሮ እስከ ትላንት ድረስም በበሽታው 1002 ሰዎች የተያዙ ሲሆን 30 ሰዎች ህይወታቸው ማለፉን አቶ ጋትቤል አክለው ገልጸዋል። አኮባና ዋንቱዋ እጥረት አለ። መድኃኒት የላቸውም። አቅርቦቱ ትንሽ ነው። አኮባና ዋንቱዋ ናቸው አሁን በብዛት ብዙ ኬቶች የሚገኙት ደስ ያሉበት በዙም አጠቃላይ እስከ ትላንትና ወደ 1002 ነው። የሞ 30 ነው።
በጋምቤላ ክልል ጤና ቢሮ የመድኃኒትና የሕክምና ቁጥጥር ዳይሬክተርና የዋንቱዋ ወረዳ የኮሌራ ሕክምና አስተባባሪ አቶ ሉሌ ባንግ በበኩላቸው በወረዳው የበሽታው ስርጭት በስፋት እየታየ እንደሆነ በዋንቱዋ ብቻ 800 ያክል ሰዎች በኮሌራ መታመማቸውን ተናግረው 20 ያክሉ ደግሞ ህይወታቸው አልፏል ነው ያሉት። የግብዓት እጥረቶች ቢኖሩም የክልሉ ጤና ቢሮ ከአጋር አካላት ጋር በመሆን ለታመሙት ሕክምና ለመስጠት ህብረተሰቡን የመከላከል ስራውን አጠናክሮ እንዲቀጥል የተቻለውን ሁሉ ጥረት እያደረገ እንደሆነም አክለዋል። አንዳንዴ ይቀንሳል፣ አንዳንዴ ይጨምራል። በየቀኑ ተመሳሳይ አይደለም። ያው አጠቃላይ ከመጀመሪያ እስካሁን ወደ 800 ደርሷል። የገገሙት አሉ፣ ህይወታቸው ያለፈ ወደ 20 ምናምን ደርሷል። እጥረት ያው ግብዓት እጥረት አለው። ያው በተሻለ መጠን እየሞከርን ነው። ያው የመኪናም እጥረትም አለ። በዋናነት መድኃኒት የተለያየ ድርጅት እየሰጠን ነው። ግን ኬዞች እየጨመሩ ስለሆነ አቅማቸው በላይ እየሆነ ነው። በጋምቤላ ከተማም ከወረዳው መጡ የተባሉ 20 ያክል ታማሚዎች በጋምቤላ የመጀመሪያ ደረጃ ሆስፒታል ሕክምና ወስደው ማገገማቸውንና ሌሎች 2 ታማሚዎች በሆስፒታሉ ሕክምና እየተከታተሉ መሆናቸውን የሆስፒታሉ ስራ አስኪያጅ አቶ ሮንጎኝ ለዶቼ ቬለ ተናግረዋል። 20 ደርሰዋል፣ ግን ኢምፕሩቭ እያደረጉ እየወጡ አሁን 2 አለ አሁን አድሚት ሆኑ። ሞስትሊ ግን ከወረዳ የመጡ ናቸው አብዛኞቹ ወረዳ መጥቶ 1-5 ቀን ምናምን ከቆዩ በኋላ ሁሉም ሲቪር ናቸው። በኑዌር ዞን የጂካው ወረዳ ዋና አስተዳዳሪ አቶ አንድሪው ቱት በወረዳው በሽታው ቀደም ሲል መከሰቱን አመላክተው ስርጭቱ ከነበረበት አሁን እየቀነሰ መሆኑን ገልጸው ግብዓት በተፈለገው ፍጥነት እየደረሰ እንዳልሆነ ገልጸዋል። የጋምቤላ ክልል ጤና ቢሮ ምክትል ኃላፊ አቶ ኦቦንግኘል በበኩላቸው የክልሉ መንግስትና የጋምቤላ ክልል ጤና ቢሮ ችግሩን ለመቀልበስ በትኩረት እየሰሩ እንደሆነ አመላክተዋል። የመድኃኒት አቅርቦት የጎላ ችግር እንዳልሆነ ጠቁሞ የተሽከርካሪ እጥረት ግን እንደ አጠቃላይ በክልሉ ያሉ ችግር እንጂ በተወሰነ ቦታ የሚጠቀስ እጥረት እንዳልሆነ ገልጸዋል። ምንም እጥረት ነገር የለም። የመኪና እጥረት አለ። በእርግጥ ለእነሱ ብቻ አይደለም፣ እኛም ከዚህ ወደዚህ በሚሰጥ ፓርትነሮች እያገኘን ነው። ከዛ ውጭ ሌላ መድኃኒት አቅርቦት ምናምን ችግር የለም። ተረበረብን ነው እንደ ጤና ቢሮ የክልሉ መንግስት ከጎናችን ነው። ሁሉም ነገር እገዛ ያደርጉ። በአዲስ አበባ ከተማ ደንብ ተላልፎ የተገኙ 126 እግረኞች ላይ ቅጣት መጣሉን የከተማዋ ትራፊክ ማኔጅመንት ባለስልጣን አስታወቀ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የአራዳ ክፍለ ከተማ ቅርንጫፍ ጽሕፈት ቤት በ4 ኪሎ አደባባይ የእግረኞች መተላለፊያ ዋሻ እግረኞች ሕግና ደንብን አክብረው እንዲጠቀሙ ለእግረኞች የማስገንዘብ ስራ እየሰራ መሆኑን አስታውቋል። በመሆኑም ከየካቲት 11 ቀን 2017 ዓ.ም ጀምሮ በ4 ኪሎ አደባባይ ክፍት በሆነው የእግረኞች መተላለፊያ ዋሻ መንገዱን በአግባቡ እንዲጠቀሙበት የግንዛቤ ማስጨበጫ ስራ እየተከናወነና በትክክለኛ ሁኔታ በማይጠቀሙ እግረኞች ላይ በደንብ ቁጥር 557/2016 መሰረት የገንዘብ ቅጣት እየተጣለባቸው እንደሚገኝ ተገልጿል። በዚህም መሰረት በ4 ኪሎ አካባቢ የመሬት ውስጥ የእግረኞች ማቋረጫ ለአገልግሎት ክፍት ከሆነበት ጊዜ ጀምሮ የትራፊክ ሕግና ስርዓትን ባላከበሩ 126 እግረኞች ላይ የገንዘብ ቅጣት የተጣለባቸው ሲሆን ገንዘብ መክፈል ያልቻሉ 446 እግረኞች ላይ ደግሞ የማህበራዊ አገልግሎት እንዲሰጡ መደረጉን የባለስልጣኑ መረጃ ይጠቁማል። በቅርንጫፍ ጽሕፈት ቤቱ በክፍለ ከተማው በተለያዩ አደባባዮችና እግረኛ ማቋረጫ መንገዶች ላይ ጥብቅ ቁጥጥር እየተደረገ የሚገኝ ሲሆን እግረኞች የተገቢውን የመንገድ አጠቃቀም እንዲከተሉና ራሳቸውን ከትራፊክ አደጋ እንዲጠብቁም ማሳሰቢያ ተሰጥቷል። ባለፉት ዓመታት በደረሱት የትራፊክ አደጋዎች ከ80 በመቶ በላይ የሚሆኑት ተጎጂዎች እግረኞች መሆናቸውን የወጡ መረጃዎች ያመላክታሉ። ንግድ ባንክ ከኮንዶሚኒየም ቤቶችና ግብርና ዘርፍ በስተቀር የብድር ወለድ ምጣኔ ላይ ጭማሪ ማድረጉን አስታወቀ። ባንኩ ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ የሚደረግ በተለያዩ የብድር አይነቶች ላይ ጭማሪ ማድረጉን እወቁልኝ ብሏል። ይህ ጭማሪ የመጣው መንግስት የፋይናንስ ዘርፉን ተወዳዳሪ ለማድረግ እያደረገ ያለው ጥረት አካል እንደሆነም ባንኩ አስታውቋል። ባልደረባችን ኢልዳና ታደሰ ዝርዝሩን አዘጋጅተዋለች። የኢትዮጵያ ንግድ ባንክ የብድር ወለድ ምጣኔ ማሻሻያ ስለማድረጉ ትናንት ይፋ ባደረገው መረጃ ከግብርና ዘርፍና ከኮንዶሚኒየም መኖሪያ ቤቶች በስተቀር በሌሎች ዘርፎች ብድሮች ላይ ያስከፍል በነበረው የብድር ወለድ ምጣኔ ላይ ጭማሪ ማድረጉን አመላክቷል። በተለይም ከውጭ ምንዛሬ ግኝት ጋር የተያያዘ ግንኙነት ያላቸው ድርጅቶችና ሰራተኞች በማሻሻያ ይከፍሉ የነበረውን የብድር ወለድ ምጣኔ ከፍተኛ በሚባል ጭማሪ የተደረገበት ስለመሆኑም ታውቋል። የውጭ ምንዛሬ ለሚያቀርቡ የድርጅት ሰራተኞች የሚሰጠው የግል ብድሮች በስምምነት ውል ላይ የተመሰረተ
እንደሆነ ያልተመሰረተ ብድሮቹ ከዚህ ቀደም ይከፍሉ ከነበረው የ7 በመቶ ወለድ አሁን ላይ 11፣ 12 እና 13 በመቶ የብድር ወለድ ይከፍላሉም ተብሏል። ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ በሚያደርገው የባንኩ የብድር ወለድ ምጣኔ ማሻሻያ መሰረት ከፍተኛ ጭማሪ ተደርጎበታል የተባለው ለማይክሮ ፋይናንስ ተቋማት የሚሰጠው ብድር እንደሆነም ታውቋል። ይህም በአንድ ጊዜ 2.5 በመቶ ጭማሪ መደረጉንም ያመላክታል። እነዚህ የማይክሮ ፋይናንስ ተቋማት ለመካከለኛ ጊዜ ለሚያበድሩት ብድር ከዚህ በኋላ መክፈል የሚጠበቅባቸው የብድር ወለድ ምጣኔ 14.50 በመቶ ይሆናል። ከውጭ ንግድ ጋር የተያያዘ የብድር ወለድ ከፍተኛ ለውጥ የተደረገበት ሲሆን በዚህ ዘርፍ ውስጥ የተደረገው ጭማሪ እስከ 3 በመቶ የሚደርስ እንደሆነም ታውቋል። በዚህም መሰረት ለውጭ ንግድ ተበዳሪዎች ከዚህ ቀደም ለአጭር ጊዜ ብድር ይከፍሉት የነበረው 8.50 በመቶ የብድር ወለድ ወደ 12 በመቶ ከፍ ብሏል። ከንግድ ስራ ጋር የተያያዙ ብድሮች በተመለከተ በአጭር ጊዜ ለሚከፍሉ የንግድ ብድር ያስከፍል የነበረው 14 በመቶ የብድር ወለድ ወደ 15 በመቶ ከፍ ብሏል። ለመካከለኛ ጊዜ ብድር እስካሁን ይሰጥ የነበረው 15.5 በመቶ የወለድ ምጣኔ አሁን ላይ ደግሞ 15.75 በመቶ አድጓል። የረጅም ጊዜ የንግድ ብድሮች የብድር ወለድ መጠን ግን ባለበት 16.50 በመቶ እንዲሆን መወሰኑም አስታውቋል። የንግድ ኮንዶሚኒየም ቤቶች በተመለከተ 40/60 ኮንዶሚኒየም የንግድ ቤቶችና 20/80 ኮንዶሚኒየም የንግድ ቤቶች የብድር ወለድ ምጣኔ ማሻሻሉንም ገልጿል። በዚህም ማሻሻያ መሰረት የሁለቱ አይነት ንግድ ኮንዶሚኒየም ቤቶች እስካሁን ሲከፍሉ የነበረው 15.50 በመቶ የብድር ወለድ መጠን በ1 በመቶ በመጨመር 16.50 በመቶ እንዲሆን ተደርጓል። ይህ ማለት የብድር ወለድ ምጣኔው 6.4 በመቶ ጭማሪ ማሳየቱም ነው የተገለጸው። ከንግድ ውጭ ላሉ 40/60 እንዲሁም ደግሞ 20/80 በተጨማሪም 10/90 የኮንዶሚኒየም መኖሪያዎች ግን የወለድ ምጣኔ እንደ ቀድሞ 12 በመቶ እንዲቀጥል መደረጉን የባንኩ መረጃ ያመላክታል። ባንኩ ጭማሪ ካደረገበት የብድር ወለድ ሌላኛው ለግብርና ዘርፍ የሚሰጠው ብድር ወለድ ላይ ቅናሽ አድርጓል። በዚህም ዘርፉ ከዚህ ቀደም ለአጭር ጊዜ ይጠቀም የነበረው የብድር ወለድ 14 በመቶ ሲሆን አሁንም በዚሁ እንዲቀጥል መወሰኑም ተገልጿል። ለግብርና ስራ ለመካከለኛ ጊዜ ብድር ይጠይቅ የነበረው 15.50 በመቶ ወለድ አሁን ወደ 14.5 በመቶ ዝቅ እንዲል መደረጉንም አስታውቋል። በተመሳሳይ ለግብርና ለማዳበሪያ የሚሰጠው የረጅም ጊዜ ብድር ወለድ 16.5 በመቶ ወደ 15.5 በመቶ ዝቅ እንዲል መደረጉም ነው የተገለጸው። ባንኩ ወደዚህ እርምጃ የገባበትን ምክንያት በተመለከተ በሰጠው ማብራሪያ መንግስት የኢትዮጵያ የፋይናንስ ዘርፍ ተወዳዳሪና ሳቢ ለማድረግ ገበያ መር የሆነ ፖሊሲዎችና ስትራቴጂዎችን በመቅረጽ ተግባራዊ እያደረገ ከመሆኑ ጋር ተያይዞ በባንክ ስራ ዘርፍ በርካታ ለውጦች እየተመዘገቡ ሲሆን የባንኩ ኢንዱስትሪ በአቅርቦትና ፈላጊዎች ላይ የተመሰረተ የዋጋ ማሻሻያ በማድረግ ላይ የሚገኝ በመሆኑ እንደሆነም አስታውቋል። በተለይም በተለያዩ ምክንያቶች እየተከሰተ ያለውን አጠቃላይ የቁጠባ ማሳሰቢያዎች ከፍተኛ መሆኑንና ባንኩ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ ምጣኔ በገበያው ላይ ከሚታየው የወለድ ምጣኔ አንጻር ሲታይ በጣም ዝቅተኛ በመሆኑ ባንኩ ዘላቂ ትርፋማነቱ ላይ ከፍተኛ ተጽዕኖ በመፍጠር ማስተካከያው መደረጉንም ገልጿል። በዚህም መሰረት ይህንን ለማስተካከልና የባንኩን በፋይናንስ ዘርፍ የሚገባውን ሚና እንዲጫወት ለማስቻል ለሚሰጠው የብድር አገልግሎት ወጪን ታሳቢ ያደረገ መጠነኛ የብድር ወለድ ምጣኔ ማሻሻያ ማድረግ አስፈላጊ ሆኖ ስለተገኘ የወሰደው እርምጃ ስለመሆኑም አስታውቋል። አያይዞም ይህ ማስተካከያ የግብርና ዘርፉን ከማበረታታት አንጻር የወለድ ምጣኔ የተቀነሰ ሲሆን የህብረተሰቡን የመክፈል አቅም ግምት ውስጥ በማስገባት ለኮንዶሚኒየም መኖሪያ ቤቶች ብድር የሚከፍለው የወለድ መጠን ባለበት እንዲቀጥል መወሰኑንም አስታውቋል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለዕድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነት ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች!
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ሱዳን ናት። በሱዳን የአንድ ዓመት ህፃንን ጨምሮ ከ200 በላይ ህፃናት ጾታዊ ጥቃት እንደተፈጸመባቸው ዩኒሴፍ አስታወቀም። የተባበሩት መንግስታት የህፃናት ኤጀንሲ ከ2024 መጀመሪያ ጀምሮ በጦርነት በምትሰቃየው ሱዳን ከአንድ ዓመት ህፃን ጀምሮ ጾታዊ ጥቃት እንደተፈጸመባቸው አስታውቋል። ዩኒሴፍ ማክሰኞ ዕለት ባወጣው ዘገባ እንዳስታወቀው ቢያንስ 221 ህፃናት ወንዶችን ጨምሮ በታጣቂዎች እንደተደፈሩ በስርዓተ ጾታ ላይ የተመሰረተ ጥቃት አገልግሎት ሰጪዎች ያጠናቀሩትን ዘገባዎች አመላክቷል ብለዋል። ከነዚህም መካከል 66 በመቶ የሚሆኑት የጥቃት ሰለባዎች ልጃገረዶች ሲሆኑ የተቀሩት ደግሞ ወንዶች ናቸው ነው የተባለው። እድሜያቸው ከ5 ዓመት በታች የሆኑ 16 የጥቃት ሰለባዎች እንዳሉ የተመላከተ ሲሆን ከነዚህም መካከል አራቱ እድሜያቸው 1 ዓመት መሆኑን ሪፖርቱ አስታውቋል። ዩኒሴፍ ተጨማሪ 77 ሪፖርት በህፃናት የጾታ ጥቃት ጉዳዮችን የመዘገበ ሲሆን በዋናነት ያስገድዶ መድፈር ሙከራዎች ናቸው። በሱዳን ያለው ጦርነት በሚያዝያ 2023 በወታደራዊና በተቀናቃኙ ፈጥኖ ደራሽ ኃይሎች መካከል በዋና ከተማዋ ካርቱም እና በሀገሪቱ ዙሪያ መቀስቀሱ ይታወሳል። ከዚህ ጊዜ ጀምሮ ቢያንስ 20,000 ሰዎች ተገድለዋል ቢባልም ቁጥሩ ከዚህም በላይ እንደሚሆን የተባበሩት መንግስታት ድርጅት መረጃ ያሳያል። ጦርነቱ ከ14 ሚሊዮን በላይ ሰዎችን ከቤት ንብረታቸው እንዲፈናቀሉና የሀገሪቱን ክፍሎች ለረሃብ እንዲዳረጉ ምክንያት ሆኗል። ጦርነቱ ከተጀመረበት ጊዜ አንስቶ 61800 የሚገመቱ ህፃናት ከመኖሪያ ቀያቸው ተፈናቅለዋል ሲል መንግስታቱ ድርጅት የህፃናት አድን ፈንድ ዩኒሴፍ አስታውቋል። በመጨረሻም ትራምፕ ግሪንላንድ በአንድም ወይም በሌላ መንገድ የአሜሪካ አካል እንድትሆን ያላቸውን ፍላጎት በድጋሚ አስታወቁ። ፕሬዚዳንት ትራምፕ በ6 ሳምንታት የስልጣን ቆይታቸው ከነበረው አውሎ ንፋስ በኋላ ስራቸውን ገና እየጀመሩ መሆናቸውን ለፓርላማ አባላት በኮንግረሱ ስብሰባ ንግግር አድርገዋል። ትራምፕ ለሰላም ለመደራደር ዝግጁ ነኝ ያሉትን የዩክሬኑን ፕሬዚዳንት ዘለንስኪ የጻፉትን ደብዳቤ አድንቀዋል። ትራምፕ ግሪንላንድ የአሜሪካ አካል እንድትሆን ያላቸውን ፍላጎት ሲናገሩም በአንድም ሆነ በሌላ መንገድ እናገኘዋለን ብለዋል። በሀገር ውስጥ ግንባሩ ትራምፕ ለሁሉም ሰው የታክስ ቅነሳ እንደሚኖር ተናግረው የፌዴራል በጀቱን ለማመጣጠን ቃል ገብተዋል። ፕሬዝዳንቱ በንግግራቸው ደፋር ተግባሮቻቸውን የሚሏቸውን የገንዘብ ድጋፎችን ማገድና የሜክሲኮን ባህረ ሰላጤ ወደ አሜሪካ ባህረ ሰላጤ መቀየርን ጨምሮ የሚደነቅ ጅማሮ እንደሆነ ገልጸውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናችሁ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎደቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ቀን።